ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ በዚህ ምሽት ተከስተናል። እንግዲህ ዛሬ ዕለቱ ማክሰኞ ነው። ማክሰኞ ምሽት መረጃና የእግዚአብሔርን ቃል በማካተት ፓስተር አለማየሁ እንግዲህ ያጠናከረልን ይመጣል። ዕለት ቀን ላይ ደግሞ አንድ መረጃም እንደዚሁ አቀበለናችሁ ነበረ። አሁንም የዓለማችን ወቅታዊ ጉዳዮች እጅግ ብዙ ክስተቶች ቢከሰቱም እንግዲህ ከዛ ውስጥ መርጦ ለኛ ይጠቅማል ያለውን ሊያቀብለን ተገናኝተናል። በድጋሚ ከሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚች መሸጋገሪያ በኋላ ተመልሰን እንመጣለን። የትም እንዳትሄዱ ጠብቁን። ተመልሰን መተናል። አድማጮች፣ ፓስተር አለማየሁን መስመር ላይ አግኝቼዋለሁ። ከእርሱ ጋር ጥሩ ጊዜ ይኖረናል። እንግዲህ እስኪ ምንድነው የተከሰተው የሚለውን ጠይቀዋለሁ። በቅድሚያ ግን ሰላም ላንተ ይሁን ፓስተር። እንደምናለ ደህና መሸ? ሁሉ ሰላም ነው? ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። መልካም። እንግዲህ እስኪ ምንድነው እጅ ላይ ያለው? ሁለት ነገር ነው እጅ ላይ ያለው። አንደኛው ስለ መካከለኛው ምስራቅ ነው። አንዱ ደግሞ ከላይ ስለዘገብነው ስለ ባልካን ቀጠና ነው። የራሽያው ፕሬዝዳንት ቭላዲሚር ፑቲን መግለጫ ሰጥተው ነበረ በዚህ በዩክሬንና በራሽያ መካከል ስለሚደረገው ጦርነት። ከዚህ በኋላ ብለዋል የራሽያ ወታደር የረገጠው መሬት ሁሉ የራሽያ ነው ብለዋል። አስፈሪ ነው። አዎ፣ ይሄ ደግሞ የሚጠቁመን ነገር አለ። ይህ ነገር እኮ ታውቃለህ፣ ዶናልድ ትራምፕ ተመረጡ ሰሞን እኛ ልብ ስላላለ ነው እንጂ ተናግረውታል። ራሽያ ዩክሬንን ትጠቀልላለች ብሎ ነበር። እንግዲህ አንዳች ስምምነት ያላቸው ይመስላል። ምክንያቱም በዩክሬን የሚያቆም ይመስላል። እንግዲህ የበፊቱን የሶቪየት ህብረትን የመመለስ ህልም እንዳለ አውቃለሁ። ያ ህልም ይሳካል አይሳካም ሌላ ነው። ወደፊት ነው። ለምናውን ኤስቶኒያ፣ ሊቱዌኒያ፣ ፖላንድ ራሷን ፖላንድ አይደለችም። እነዚህ የታላቋ ሶቪየት ህብረት ሀገሮች ነበሩ። እነዚህ ሀገሮች ፖላንድ አለባቸው። እነዚህ ሀገሮች ደግሞ ምንድነው አሁን የኔቶ አባል ናቸው። እነዚህን ከነካ እንግዲህ ከኔቶ ጋር ነው የምትዋጋው። በዚህ ውስጥ አሜሪካ ትገባለች አትገባም፣ ግን በዚህ ሰሞኑን በተደረገው ኃይለኛ ውጊያዎችና ጥቃቶች የአሜሪካ ፕሬዝዳንት ዶናልድ ትራምፕ ምንም ማለት ነው ከዋይት ሃውስም የተሰጠ መግለጫ የሰማሁት እንግዲህ እስካሁን የለም። እና ምንድነው በጣም አስገራሚ ሆኗል። እና ውጥረቱ አሁን አልፎ ከዩክሬን አልፎ ውጥረቱ ከኔቶ ጋር ወደ መሆን መጥቷል። እናም ኔቶ የራሽያ አካሄድ ስጋት እንደሆነበት በግልጽ ለዓለም ስጋቱን አስታውቋል። እንደውም ያለው ምንድነው የራሽያ አሁን ላይ የሚካሄደው አካሄድ የዓለም ከፍተኛ ስጋት ነው ብለዋል። ሌላው ለኔቶ አስደንጋጭ የሆነው የዶናልድ ትራምፕ ዝምታ አስገርሟቸዋል። ይሄ ብቻ አይደለም የራሽያ አካሄድ። ራሽያ ሰሞኑን በጃፓን ባህር ከፍተኛ የሆነ ወታደራዊ ልምምድ አድርጋለች። በአየር ኃይል፣ በባህር ኃይል፣ እነዚህ የባህር ኮማንዶዎች በሚባሉ እና በእነሱ የታገዘ ከፍተኛ የጦር ልምምድ አድርጋለች። የሆነው ደግሞ ወታደራዊ ልምምድ ማድረጋቸው ብቻ ሳይሆን ፑቲን ስለ ድርድሩ ሲጠየቁ አልቋል ማለታቸው አስገርሟል። ከወዲሁ ደምድመውታል።
እና ይሄ ነገር ወዴት ነው የሚወስደው የሚለውን ነገር ስንመለከት ምናልባትም ሩሲያ አሁን በሁሉም አቅጣጫ ወደ ኪየቭ የምታደርገው እንቅስቃሴ በእርግጥ ገብተው ሊያስቆሙ እንደማይችሉ ይታወቃል። የሚያደርጉት ወታደራዊ ድጋፍ ቀን ላይ እንደዘገብነው ድጋፉን የሚያደርጉበት መስመር ቆርጠውታል ራሽያኖች። ስለዚህ አሁን ምንድን ነው የሚሆነው? ኪየቭ እጇን ትሰጣለች ማለት ነው። እርባና ቢስ ነው። ሄዶ ኪየቭ እጇን ስለምትሰጥ የኪየቭ እጅ መስጠት ደግሞ ለአውሮፓውያን ሞትና ውርደት ነው። ከዚህ በኋላ የትኛውንም የአውሮፓ ሀገር መከላከል እንደማይችሉ ጦርነትም ቢነሳ ማስቆም እንደማይችሉ ስለሚታወቅ ለራሻ ትልቅ የፈረጠመ ጉልበት ይሰጣታል። ፋታም ታገኛለች። አዎ እንግዲህ በራሻ በኩል ያለ ይሄ ነው። በመካከለኛው ምስራቅ ትናንት ምሽት አንድ አስደንጋጭ ሰበር ዜና ወጥቷል። አሜሪካና እንግዲህ የአሜሪካው ዶናልድ ትራምፕ ለኢራን የድርድር ጥሪ አቅርበው ነበር። እንደውም ወዳጅ በተባሉት ሀገሮች በነ ኦማን እና ኳታር አማካይነት መልእክትም የማሸማገል መልእክትም ልከው ነበረ ለመሸማገል። ነገር ግን ትናንትና የኢራኑ የውጭ ጉዳይ ሚኒስትር አባስ አራቂ ቁርጥ ቁፍጥን ድምድም ያለ መልስ ሰጥተዋል። እኔ መልሱ አስገርሞኛል። ከዚህ በኋላ የምንደራደርበት ምንም ነገር የለም። ጦርነት የተከፈተብን እኛ በድርድሩ ወንበር ተቀምጠን ሳለን ከዚህ በኋላ ድርድር የሚባል ነገር አይታሰብም። ሁለተኛው ያስቀመጡት የአቶሚክ ኢነርጂ ኤጀንሲ ማንኛውም ሰራተኛ የኢራንን ምድር ለፍተሻም ይሁን ለምልከታ አይረግጥም ብለዋል። ሶስተኛ ያስቀመጡት ነገር ምንድነው? ኢራን ዩራኒየም ማብላላቷን ቀጥላለች። መስራት የምትፈልገውን ማንኛውንም ነገር የመስራት ሉዓላዊ መብት አላት ብለዋል። ይህ እጋዩን ተነኮደ አዲስ ጦርነት እንደሚቀሰቀስ አመላካች ሆኗል። እንግዲህ ዓለማችን እየጦዘች እየሄደች ያለችው ወደ ፍጻሜው፣ ወደድንም ጠላንም፣ ተቀበልንም አልተቀበልንም፣ አመንም አላመንም ዓለም ፍጻሜዋ ላይ ደርሳለች። ስለዚህ እቺ ፍጻሜ ላይ የደረሰች ዓለም መካከል ስንኖር የእግዚአብሔር ቃል እንዳለን መኖር እንዳለብን ደግሞ መዘንጋት የለብንም። ሰው ዛሬ ብዙዎች በዓለም ተሸንፈዋል። ዓለምን በመውደድ ተጠምደዋል። ገንዘብን በመውደድ ተጠምደዋል። ይህ ደግሞ ድንገት በኖህ ዘመን የጥፋት ውሃ እንደመጣ ድንገት ጥፋት እንዳይመጣባቸው ያሰጋል። አለን ሲሉ ያሉ የመሰላቸው ከመስመር የወጡ የጠፉ ብዙዎች ስለሆኑ እንደዚህ ይላል እግዚአብሔር ቃል፣ ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባቱ ፍቅር በእርሱ ውስጥ የለም። ዓለምን ምኞቱም ያልፋል፣ የእግዚአብሔር ፍቃድ የሚያደርግ ግን ለዘላለም ይኖራል። ወደፊት ይህን ክፍል በስፋት እናየዋለን። ግን እኔ ትንሽ ነገር ላይ ምንድን ነው የሚለን? ዓለምን አትውደዱ። ዓለምን መውደድ ምንድን ነው ሲል ጥል እንደሆነ፣ ከእግዚአብሔርም ጋር መለየት እንደሆነ፣ ከእግዚአብሔር ጋር የሚያራርቀን እንደሆነ። በዓለም እንኖራለን። በዓለም የሚያስፈልጉን ነገሮች አሉ፣ እውነት ነው። ያንን የሰማይ አባታችን እንደሚያዘጋጅልን ደግሞ በማቴዎስ 6:32-31
ላይ ተናግሯል። ተመልከት። ግን ምን አድርጉ? በዓለም ያለውን ሁሉ እርሱም የሥጋ ምኞት ነው፣ የዓይን አምሮት ነው፣ ለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። ከማን ስለሆነ? ከዓለም ነው፣ ከእግዚአብሔር አይደለም። እግዚአብሔር የገንዘብ ፍቅር አልሰጠንም። እግዚአብሔር የዓለም ፍቅርን አልሰጠንም። እግዚአብሔር የሰጠን ፍቅር ወንድማችንን እንድንወድ ነው። እግዚአብሔር የሰጠን ፍቅር ክርስቶስን እንድንወድ ነው። ራሱን እግዚአብሔርን እንድንወድ ነው። የሰው ልጅ በመውደድ ለሰው ልጅ የምስራቹን እንድንናገር ነው እግዚአብሔር የሰጠን ፍቅር እንጂ የገንዘብ ፍቅር አልሰጠንም። የዓለም ፍቅር አልሰጠንም። ይሄ ምንድነው? ከአባታችሁ አይደለም ከኔ አይደለም እያለን ነው እግዚአብሔር፣ ከኔ አይደለም። ስለዚህ ምን አታድርጉ? ዓለምን ቢወድ ሰው የአባቱ ፍቅር በእርሱ ውስጥ የለም። መለያው ይሄ ነው። አሁን ሲምፕል እኮ ነው መለያው። የሚገርም ነገር ዓለምን የምትወድ ከሆነ የእግዚአብሔር ፍቅር አንተ ውስጥ የለም። ገንዘብን የምትወድ ከሆነ የእግዚአብሔር ፍቅር አንተ ውስጥ የለም። ወንድምህን የምትወድ ከሆነ የእግዚአብሔር ፍቅር ውስጥ እኔ ውስጥ አለ፣ አንተ ውስጥ አለ፣ ሌላ ውስጥ አለ። ወንድማችንን የምንወደድ ነው። ሲጠቀልለው እንደው ሌላ ጊዜ በስፋት እናየዋለን። ዓለምን ምኞትም ምን ይሆናሉ? ያልፋሉ። የእግዚአብሔርን ፍቃዱ ምንድን ነው? ወንድምህን እንድትወድ ነው። ፍቃዱ ምንድን ነው? ፍቅር ነው። ትእዛዙ ምንድን ነው? የመጨረሻዊቱ ፍቅር ነው፣ ውደድ ነው። የእግዚአብሔርን ፍቃድ የሚያደርጉ ግን ለዘላለም ይኖራሉ። ለዘላለም ከኔ ጋር የሚኖሩ የኔን ፍቃድ የሚያደርጉ ነው እንጂ ጌታ ሆይ ጌታ ሆይ አባት ሆይ ያለ ሁሉ አይደለም። በልሳንም ስላወራ አይደለም። ፍቃዱን ስታደርግ ነው። ፍቃዱ ደግሞ ቀላል ነው፣ አይጋጭም። ሰው ዓለምንም ገንዘብንም እየወደደ እግዚአብሔርን መውደድ አይችልም። አንዱን ይወዳል፣ አንዱን ይጠላል። አንዱ ይጣበቃል፣ አንዱ ይለያል። ስለዚህ ወንድሞቼ፣ ወገኖቼ ዓለም ወደ መጨረሻ እየሄደች ነው። እንደ ቀልድ እየተናገርን እየሄደ ነው ያለው፣ እያለቀ ነው ያለው። የዓለም ሁሉ ዝግጅት የሚያመለክተው ይሄንን ነው። ኢቭን እኛ አይደለንም፣ ክርስቲያኖች ብቻ አይደለንም፣ ዓለማውያን እንኳን ሳይንቲስት ነን የሚሉ ይህንን እየተረዱ መጥተዋል። ስለዚህ በጊዜ እንንቃ፣ እንዘጋጅ እላለሁ። እግዚአብሔር ሆይ እኔና ወገኖች እንድትረዳን፣ በጸጋ እንድታግዘን፣ አቅም ጉልበት እንድትሆነን፣ ዓለምን በመውደድና ገንዘብን በመውደድ የተጠመዱትን ደግሞ ሕይወታቸውን እንድትታደግ፣ ፊታቸውን ወደ አንተ እንዲመልሱ እግዚአብሔር ሆይ እንድትረዳቸው ኢየሱስ ክርስቶስ ጠይቃለሁ። ያንተ እጅ እግዚአብሔር የዘላለም አምላክ በልጆች ላይ እንዲሆን ልጆችን ከተኙበት እንድታነቃ ጠይቃለሁ። ሁሉ ለአንተ ክብር ይሁን። ስለነበረን ጊዜ ተባረክ። እናመሰግናለን። በኢየሱስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ከኛ ጋር አብራችሁ አገልግሎ ላለው እንደተለመደው ለሁሉ እንድታደርሱ ሼር በማድረግ ለ10 ሰው እንደው አንድ ሰው ሼር ቢያደርግ ለብዙ ሰው ይደርሳልና ይህንን አደላላለው። እግዚአብሔር ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በየዕለቱ እየመገብከን ስላለ የህይወት ቃል እግዚአብሔር እናመሰግናለን። እውነት ነው እንግዲህ ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይቀላል ስላለ እግዚአብሔር ደግሞ በቃሉ የሚተጋ አምላክ ስለሆነ አድማጮቻችን ፓስተር በቃሉ እንደመከረን የዘላለሙን ህይወት አማራጭ የሌለውን ህይወት በመከተል የሚያልፈውን ነገር ደግሞ እያስተዋልን እውነት ነው በዓለም እያለን መጠቀም ያለብን መጠቀም አለብን፣ ምንም ጥያቄ የለውም። ነገር ግን የማያሻግረንን ደግሞ ይዘን መጓዝ ወደኋላ ያስቀራልና የህይወት መስመሩን ይዘን መራመድ አለብን የሚል ምክር ማስተላለፍ እንወዳለን። ውድ አድማጮቻችን እንግዲህ ፓስተር አለማየሁ አዲስ ፕሮግራም ይዞ እየመጣልን ይገኛል። በአዲስ ፕሮግራም ሊባርከን እንግዲህ አድማጮቻችን ይህንን ለእናንተ ማብሰር ስለፈለኩኝ ነው። ማለዳ ላይ ሊባርከን የማለዳ ቁርስ በሚል ይዘት ይዞልን እየመጣ ነው። ምናልባት ከነገ ጀምሮ ማስተላለፍ እንጀምራለን።
ተጨማሪ በረከት ስለሆነ ይህንንም እንድትጠቀሙበት ማበረታታት እንወዳለን። ለሌሎች ወገኖችም እንዲሁ ሼር በማድረግ የአገልግሎቱ ተጋሪ እንድትሆኑ በአደራም ጭምር ማሳሰብ እንወዳለን። እግዚአብሔር ካለ እንዲህ እያለን አዳዲስ ራእዮችንም ፕሮግራሞችንም እግዚአብሔር እንደረዳን ማስተላለፍ እንወዳለን። የዛሬው ምሽት እንግዲህ ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በሐሙስ የምንገናኝ ይሆናል። በነገው ዕለት ደግሞ መደበኛው የሳምንቱ ዜና ስላለ እሱንም እንድትከታተሉ ከወዲሁ እናሳስባለን። እግዚአብሔር ስም የተባረከ ይሁን። ለዚህ ምሽት እንግዲህ ይዘን የመጣነው ይልቃል አስራትና ፓስተር አለማየሁ ነሙ በጋራ ሆነን ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ